ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 18 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አብይ በብልጽግና ውስጥ ተቋማዊ ሙስና የለም ያሉትን ቃል አጥፈው 11 ሙስና ሰሩ ያሏቸውን ባለስልጣናት አስረዋል። አፋብኃ በሰሜንና ምስራቅ ቀጠና በአገዛዙ ሰራዊት ላይ ኪሳራ ያደረሰበትን ወሳኝ ጥቃት ፈጽሟል። ዝርዝር የግንባር መረጃዎችን ይዘናል። ኤርትራ የፕሮፓጋንዳ ስራ ላይ የተጠመደው የብልጽግና ቡድን ቀይ ባህርን እንደ ማታለያ እየተጠቀመ ነው ስትል ከሳለች። በዚህ ዓመት በትግራይ የሚደረግ ምርጫ የለም ያለው ህወሓት ደብረጽዮን ስብሰባ ረግጠው አልወጡም ሲል አስተባብለዋል። በሆንግ ኮንግ በጋራ መኖሪያ ቤት ህንፃዎች ላይ በተነሳ የእሳት አደጋ ቢያንስ 65 ሰዎች መሞታቸው ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አብይ በብልጽግና ውስጥ ተቋማዊ ሙስና የለም ያሉትን ቃል አጥፈው 11 ሙስና ሰሩ ያሏቸውን ባለስልጣናትን አሰሩ። የግዢ መመሪያና ውሳኔዎችን በመጣስ የጥራት ችግር የታየበት የአፈር ማዳበሪያን ግዢ በመፈጸም እንዲሁም ማዳበሪያውን ከውል ውጪ በሆነ መንገድ በማጓጓዝ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ማዳበሪያው የጥራት ችግር ያለበት መሆኑን እያወቁ ወደ ሀገር እንዲገባ በመተባበር የተጠረጠሩ ሰራተኞች ላይ ከባድ የሙስና ወንጀል ክስ መስርቻለሁ ሲል የአገዛዙ ፌዴራል ፖሊስ አስታውቋል። አቃቤ ሕግ ክሱን የመሰረተው በኢትዮጵያ የግብርና ስራዎች ኮርፖሬሽን 7 አመራሮችና የስራ ኃላፊዎች ላይ ነው። በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ፣ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማሚነት ምዘና ድርጅት 2 ከፍተኛ አመራሮች ላይ ነው። በወንጀሉ ተጠርጥረው በሕግ ቁጥጥር ስር የዋሉትና ክስ የቀረበባቸው የኢትዮጵያ የግብርና ስራዎች ኮርፖሬሽን አመራሮች መካከል በክስ መዝገቡ በአንደኛ ደረጃ የተቀነሱት የኮርፖሬሽን ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደማርያም ጋው ናቸው። ይህን የተበላሸ ማዳበሪያ ጉዳይ ሊክዱና ሊደብቁ ቢሞክሩም ስላልተሳካ አሁን የተወሰኑ ኃላፊዎችን አስረው ከሰዋል ሲል የገለጸው ደግሞ አቶ ጀዋር መሐመድ ናቸው። አቶ ጀዋር የኪሳራውን መጠን አሳንሰው ነው ያቀረቡት። ሀገሪቷ የከሰረችው ከ22 ቢሊዮን በላይ እንጂ ክሱ ላይ እንደቀረበው 5.6 ቢሊዮን ብቻ አይደለም። ለምን ለማሳነስ ተፈለገ? ከተበላሸውስ ማዳበሪያ ውስጥ የተወሰነውን ወደ ሀገር ለማስገባት ወስነው እንዳይሆን ሲል ጥያቄና ስጋት የታከለበት ሀሳብ አጋርተዋል። የተከሰሱት ግለሰቦች የስርቆቱ አስፈጻሚዎች እንጂ ዋና አቀናባሪዎችና የሙስናው ገንዘብ ከፍ ያለ ድርሻ የወሰዱት አይደሉም ብለዋል። የተወሰኑት ለጊዜው ከጉዳዩ ጋር ተያያዥነት ካለው ኃላፊነት ዞር ቢደረጉም የሚኒስትርነት ስልጣናቸውን እንደጨበጡ ናቸው ያሉት አቶ ጀዋር እንዲያውም በማጭበርበሩ እቅድ ውስጥ ከጀርባ የነበሩት 2 ሰዎች አሁን በይፋ ወደ ዘርፉ አመራርነት ተመድበዋል ሲል አክለዋል። አብይ አሁንም ተቋማዊ ሙስና የለም ማለቱን ይቀጥል ይሆን የሚል ጥያቄ ያቀረቡት አቶ ጀዋር በነገራችን ላይ በማዳበሪያ ግዢ ላይ ከተፈጸመው ሙስና የበለጠ በሌሎች ዘርፎችም እየተካሄደ ነው ሲሉ ገልጸዋል። በስኳር ኮርፖሬሽን በጦር መሳሪያ ግዢ፣ በመኪናዎች ማስገባት ወዘተ ጋር ተያይዞ የሚፈጸመው ከማዳበሪያው በእጥፍ ነው። በሁሉም ሴክተር የሚደረገውን ዘረፋ በማስረጃ አስደግፈን ማጋለጡን እንቀጥላለን። ዜጎች በተለይም በእነዚህ ተቋማት ውስጥ የምትሰሩ መረጃና ማስረጃን በመላክ ህዝብና ሀገርን ከዘራፊዎች ለመታደግ እንድትተባበሩ ሲል ጠይቀዋል። አፋብኃ በሰሜንና ምስራቅ ቀጠና በአገዛዙ ሰራዊት ላይ ኪሳራ ያደረሰበትን ወሳኝ ጥቃት ፈጸመ። ጎንደር ብርጌድ ላይ ጥቃት ለመፈጸም የመጣ የአብይ ሰራዊት ሙትና ቁስለኛ ሆኖ መመለሱ ተገልጿል። ዛሬ ህዳር 18 2018 ዓ.ም የግዙፉ ጎንደር የበጋሻው ክፍለ ጦር አካል የሆነው ጎንደር ብርጌድ አባላት ከምንዝሮ እስከ አርሴማ ባለው ሰፊ ቀጠና የቅኝት ተግባርን በማከናወን ላይ ያሉ አገዛዙ ተኩስ ከፍቶ እንደነበር ታውቋል። የአብይ ወንበር አስጠባቂ ሰራዊት ከጠዳ ከተማ ተነስቶ ከቀኑ 7 ሰዓት ላይ በጎንደሬዎቹ ፋኖች ላይ ተኩስ የከፈተ ቢሆንም ነበልባሎቹም አፋጣኝ አጸፋ እርምጃ በመውሰድ የአገዛዙን ሰራዊት ሙትና ቁስለኛ አድርገውታል ሲል እዙ አስታውቋል። በዚህ ፈጣን ውጊያም ከ5 በላይ የአገዛዙ ወታደሮች ወዲያውኑ የተገደሉ ሲሆን 7 የሚሆኑት ደግሞ ቁስለኛ መሆናቸውን አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ዘርፍ ኃላፊ ፋኖ አብነት ሞላ ገልጿል። ጠላት ይዞት የመጣው ግብስብስ ኃይል ሙትና ቁስለኛ ስለሆነበት ተደናግጦ በመጣበት እግሩ ተመልሶ ብዙም ሳይቆይ ጠዳ ከተማ ገብቷል ሲልም ኃላፊው አክሏል።
ወደ ምስራቅ አማራ ቀጠና ስንሄድ ደግሞ ዞብላምባ ክፍለ ጦር 6ኛ ሻለቃ መርጦ ከተማ በጨለማ ሰርጎ በመግባት ያገዛዙ ሰራዊት ከፍተኛ አመራሮችን በመደምሰስና በመማረክ ጀብድ ፈጽመው ታላቅ ድል መጎናጸፋቸው ተሰምተዋል። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 6ኛ ሻለቃ ጉባ ላፍቶ ወረዳ መርጦ ከተማ መሽጎ ካለው የብልጽግና ዙፋን ጠባቂ ሰራዊት ትናንት ሌሊት ሰርገው በመግባት 4 አጃቢዎቻቸውን በሳንጃ በመግደል እንዲሁም አንድ ሻምበል መሪና አንድ የክፍለ ጦር ሐኪም በመማረክ ወሳኝ እርምጃ ወስደዋል ሲል ሚኒሊክ እዝ አስታውቋል። ሻለቃዋ የሌሊት ጥቃቱን የፈጸመችው ያለምንም የጥይት ተኩስ ሲሆን የከፍተኛ አመራሮቹን አጃቢዎች ቀድመው በማስወገድ አመራሮቹን ከ3 ጥቁር ክላሽና ሙሉ ትጥቁ ጋር በመማረክ የተሳካ ስራ ሰርተው ወጥተዋል ሲልም እዙ አክሏል። በዚያው ምስራቅ ቀጠና ልጅ ኢያሱ ኮር 23ኛ ክፍለ ጦር አምባሰል ጊሸን ላይ ተጋድሎ በማድረግ ድል አስመዝግበዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ከአምባሰል ጊሸን አካባቢ ወደ አምባሰል ጅብጎዶ ለማጥቃት የመጣ አገዛዙ ዙፋን ጠባቂ ሰራዊት ጋር ብርቱ ትንቅንቅና ተጋድሎ በማድረግና በጠላት ላይ ከባድ ሰብአዊ ኪሳራ ማድረሳቸው ተመላክቷል። የአብይ ዙፋን ጠባቂ ሰራዊት አምባሰል ጊሸን ቤተክርስቲያን ውስጥ በብዛት መሽጎ ያለ ሲሆን ከዛ በመነሳት በቅርብ ርቀት ልጅ ኢያሱ ኮር 23ኛ ክፍለ ጦር ወዳለችበት ጅብጎዶ ማጥቃት ያደረገ ቢሆንም የፋኖ ጀግኖች በመመከትና መልሶ ማጥቃት በማድረግ ብለውም ከባድ ሰብአዊ ኪሳራ በማድረስ ወደ መጣበት ምሽጉ መልሰውታል ሲልም እዙ አክሏል። በዚህ የተበሳጨው የጠላት ሰራዊት እንደተለመደው ህዝብ ወደሚበዛበት አካባቢ ወደ ከተማ ሞርተር በማስወንጨፍ ትምህርት ቤትና በአካባቢ ባሉ መንደሮች በሰው ህይወትና በንብረት ላይ ጉዳት አድርሷል ሲልም አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ በዛሬው የህዳር 18 2018 መረጃው አመልክቷል። በዚያው በምስራቅ ቀጠና የአገዛዙ መከላከያ 100 አለቃን ጨምሮ የሚሊሻ አስተባባሪው እርምጃ ተወስዶባቸዋል። በሰሜን ወሎ ዞን ዋድላ ወረዳ በርካታ የሚሊሻና የአገዛዙ መከላከያ ወታደሮች ተሸኝተዋል። ትናንት ህዳር 17 2018 ዓ.ም በዋድላ ወረዳ የሚሊሻ አስተባባሪና ኮማንደር የሆነው ሰይድ ስጦታውና 5 የሚሊሻ አባል እንዲሁም የአገዛዙ መከላከያ 100 አለቃና 7 የመከላከያ ሰራዊት አባላት የሞቱ ሲሆን 5 ሚሊሻ እና 3 መከላከያዎችም ቁስለኛ ሆነዋል ሲል መረጃው ጠቅሷል። ኤርትራ የፕሮፓጋንዳ ስራ ላይ የተጠመደው የብልጽግና ቡድን ቀይ ባህርን እንደ ማታለያ እየተጠቀመ ነው ስትል ከሰሰች። የብልጽግና ፓርቲ በእንግሊዝኛው ፒፒ ወይም ፕሮስፐሪቲ ፓርቲ ፕሮፓጋንዳ ፓርቲ ቢባል ይሻለዋል ያለው የኤርትራ ማስታወቂያ ሚኒስቴር መግለጫ ፕሮፓጋንዳ ፓርቲ ተለዋዋጭ የማታለል አካሄድን እየተከተለ ነው ብለዋል። በየቀኑ ወይም በሳምንቱ በፒፒ ሰፊ የሚዲያ መድረኮች የሚወጡት የበርካታ መጣጥፎች የማታለያው መለያ ምልክት ነው ያለው የኤርትራ መንግስት ሆርን ሪቪው የውጭ ፖሊሲ ተቋምን የመሳሰሉ የብልጽግና ቅጥረኛ ሎቢስቶች ማሳያ መሆናቸውን ጠቅሷል። በዚህ በጣም አሰልቺና የቆየ ታሪክ ውስጥ የቅርብ ጊዜ እሽክርክሪት ሰሞኑን የብልጽግና ባለስልጣናት በአዲስ አበባ ከጣሊያን ባህር ኃይል ከአፍሪካም እንዲሁም ከፈረንሳይ ጦር ኃይሎች ተወያዩ በሚል የተሳሳተ ግንዛቤ መፍጠር ላይ ተጠምደዋል ሲልም መግለጫው አክለዋል። የኤርትራ መንግስት እነዚህን ሀገራት የባህር መዳረሻን እንፈልጋለን፣ ግልጽ ድጋፍ አድርጉልን በሚል ፒፒ የተከተለው አሳሳች አካሄድ በስብሰባዎች ራስን ማስደሰት እንጂ ለኢትዮጵያ መደበኛ የባህር በር መዳረሻ አይሆንም ሲል አስረድተዋል። የባህር ሉዓላዊ መዳረሻ የሚለው አካሄድ የኢትዮጵያን ጎረቤቶች ሉዓላዊነትና የግዛት አንድነት የሚጻረር መርዘኛ አጀንዳ ነው ያለው መግለጫው ዓለም አቀፍ ሕግን በመጣስና የተባበሩት መንግስታት ቻርተር እና የአፍሪካ ህብረት ህገ መንግስታዊ መርሆች በመቃረን መፍትሄ እንደማይመጣም ጠቅሷል። ሌላው አስገራሚ ገጽታ ፕሮፓጋንዳ ፓርቲ ወይም ፒፒ የባህር ሉዓላዊነት ለማግኘት በሚል በተሳሳተ መንገድ የሚያደርገውን ጥረት የባህር ኃይልን ማቋቋሙን ደጋግሞ ማቅረቡ ነው ሲልም የኤርትራ መንግስት አጣጥሏል። እውነት ነው፣ ቀይ ባህር ለዓለም አቀፍ የንግድ ልውውጥ ጠቃሚ የባህር መስመር ነው ያለው መግለጫው፣ ይህ ማለት ግን ሁሉም ሀገሮች ከቅርብም ከሩቅም የንግድ ልውውጣቸው እንደምንም ቀይ ባህርን አቋርጦ በሚያልፈው ወይም በቀይ ባህር ዳርቻ የባህር ኃይል ሰፈር የማግኘት ህጋዊ መብት አለው ማለት አይደለም ሲል አቋሙን ግልጽ አድርገዋል። የኤርትራ መንግስት የቀይ ባህርና የኤደን ባህረ ሰላጤ ሀገራት ወሳኝ የሆነውን የዓለም አቀፍ የባህር መስመር ዘላቂ ሰላምና መረጋጋትን በማረጋገጥና በማስፋፋት በሚኖራቸው ግዴታና ህጋዊ መብት ላይ የጋራ ስምምነት አላቸው ሲልም የቀይ ባህር ጉዳይ የኛ ብቻ አጀንዳ አይደለም ብለዋል። በዚህ ዓመት በትግራይ የሚደረግ ምርጫ የለም ያለው ህወሓት ደብረጽዮን ስብሰባ ረግጠው አልወጡም ሲል አስተባበለ። ብልጽግና መራሹ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል ከሷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በሰጡት መግለጫ ላይ ህወሓትን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ አለ ብለው ሁኔታውን የዘፈቀደ ውሳኔ ሲሉ ጠርተውታል።
ከማዕከላዊ ኮሚቴው ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። ቃል አቀባዩ ከህወሓት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይም ተጠይቀዋል። በ14ኛው የህወሓት ጠቅላላ ጉባኤ ላይ የተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴው መገምገማቸውን አቶ ሚካኤል ገልጸዋል። ባለፉት ወራት በትግራይ ኃይሎች በነጻ መሬት ታጣቂዎችና በፌዴራል መንግስቱ ኃይሎች መካከል ዳግም ትግራይ ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። በፓርቲው ከፍተኛ አመራሮች መካከል የተፈጠረን ሰፊ ልዩነት ተከትሎ የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል ጉባኤ ረግጠው ወጥተዋል እየተባለ በማህበራዊ ሚዲያ ላይ ሲነገር ቆይቷል። ሆኖም ግን የህወሓት ቃል አቀባይ ሐሰት ነው ሲሉ አስተባብለዋል። በማዕከላዊ ኮሚቴ ስብሰባው ላይ መወያያ አጀንዳ የሆነው በ14ኛው ጉባኤ ላይ የተላለፉ ውሳኔዎች አፈጻጸም እንደሆነ ጠቅሰዋል። በቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራ ቡድን የአገር ክህደት ፈጽሟል ሲል ህወሓት በተደጋጋሚ ከሷል። አሁን ላይ በዚህ ቡድን የደረሰውን ጉዳት ለመጠገን እየሰራ እንደሚገኝ ፓርቲው አስታውቋል። የህዝባችንን አንድነት ለማወክ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ስለ አንድነት ውይይት ተደርጓል ብለዋል ቃል አቀባዩ። ህወሓት ከኤርትራ መንግስት ጋር እየሰራ ነው የሚለው የአብይ አገዛዝ ክስ መሰማት ከጀመረ ሰነባብቷል። አቶ ሚካኤል ግን ስለ ጉዳዩ ጭምጭምታ ይሰማል፣ ሆኖም በፓርቲው በመንግስትም ደረጃ ከኤርትራ መንግስት ጋር ግንኙነት አልተጀመረም ሲሉ አስተባብለዋል። የህወሓት ቃል አቀባይ በሰጡት ምላሽ ከሻዕቢያ ጋር ወዳጅ በመሆን ብልጽግናን ለመውጋት የተደረገ ንግግር የለም። እኛ እያለን ያለነው በጋራ የፕሪቶሪያ ስምምነትን እንተግብር ነው። ሁለታችንንም የሚጠቅመው እሱ ነው፣ የሚያስተሳስረንም እሱ ነው ብለዋል። በሆንግ ኮንግ በጋራ መኖሪያ ቤት ህንፃዎች ላይ በተነሳ የእሳት አደጋ ቢያንስ 65 ሰዎች መሞታቸው ተገለጸ። በሆንግ ኮንግ ከተማ በሚገኙ በርካታ የጋራ መኖሪያ ህንፃዎች ላይ በተነሳ አውዳሚ የእሳት አደጋ ቢያንስ 65 ሰዎች መሞታቸውን ባለስልጣናት ተናግረዋል። ከ270 በላይ ሰዎች እስካሁን ያሉበት ያልታወቀ ሲሆን በሺዎች የሚቆጠሩ ነዋሪዎችም ወደ ጊዜያዊ መጠለያዎች እንዲዘዋወሩ ተደርገዋል። በአንድ አካባቢ በሚገኙ መኖሪያ ህንፃዎች ላይ የተነሳው እሳት ከ18 ሰዓታት በላይ ለሚሆን ጊዜ ሲግለበለብ ታይቷል። በአስከፊነቱ ባለፉት 60 ዓመታት ከተከሰቱ የእሳት አደጋዎች ቀዳሚ የሆነውን ይህንን ክስተት ለመቆጣጠር ከ800 በላይ የእሳት አደጋ ሰራተኞች ተሰማርተዋል። የረቡዕ ምሽቱ እሳት አደጋ የተነሳው በሆንግ ኮንግ በሚገኘው ዋንግፉክ ኮርት በተሰኘ ግዙፍ የጋራ መኖሪያ ህንፃዎች መንደር ነው። ይህ መንደር ያንዳንዳቸው 31 ወለሎችን የያዙ 8 የመኖሪያ ህንፃዎችን የያዘ ሲሆን ከአንድ ህንፃ በስተቀር በሁሉም ላይ የእሳት አደጋ አጋጥሟል። በ2021 የወጣ የመንግስት የህዝብ ቆጠራ መረጃ እንደሚያሳየው በእነዚህ ህንፃዎች ላይ በሚገኙት 1984 አፓርትመንቶች ውስጥ 4600 ገደማ ነዋሪዎች ይገኛሉ። ከ42 ዓመት በፊት በ1975 ዓ.ም የተገነቡት እነዚህ ህንፃዎች በእድሳት ላይ ነበሩ። ዙሪያቸውም እድሳቱን ለማከናወን በተዘረጉ የቀርከሃ መወጣጫዎችና አረንጓዴ ባለወንፊት መሸፈኛ ጨርቆች ተከበዋል። በአካባቢው የተቀረጹ ቪዲዮዎች እሳቱ በቀርከሃ አማካኝነት በፍጥነት ሲስፋፋ እንደነበር አሳይተዋል። በርካታ ነዋሪዎች ለሀገር ውስጥ መገናኛ ብዙሃን የሰጡት እማኝነት እንደሚያሳየው እሳቱ በተነሳበት ሰዓት የማንቂያ ደውል አልተሰማም። የእሳት አደጋው በአስከፊነት መጠኑ ከፍተኛ የሆነው ደረጃ 5 ምድብ ውስጥ ተቀምጧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።